በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ክርስቲያን ወገኖቼ እንዲሁም በሌላ እምነት ውስጥ የምትገኙ ኢትዮጵያውያን በሙሉ ይህ መልእክት ወይንም ይህ ትምህርት በቀጥታ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የእምነት ማጠንከሪያና ሃይማኖታቸውን ማወቂያ ለሌላው እምነት ማለትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቲያን እምነት ውጪ ያሉ ሰዎችን ደግሞ መረጃ መስጫና እንደፈለጉ መጽሐፍ ቅዱስን እያነበቡ መተርጎም እንደማይችሉ ቤተክርስቲያን የራሷ የሆነ ስልጣንና መብት በመጽሐፍ ቅዱስ ላይ ያላት የእምነት ተቋም እንደሆነች እንዲሁም ደግሞ በማንኛውም አይነት የኦርቶዶክስ ስርዓት ውስጥ ማንም ጣልቃ ገብቶ እንደፈለገ መዘባረቅ እንደማይችል ማሳያ ለጊዜው በመጀመሪያው ክፍላችን በኢትዮጵያ ብቻ በሚገኘው ማንኛውም ዓለም በማይቀበለው እምነቷን በሚመሰክርላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ በሚገኘው በታቦት ላይ እንነጋገራለን። በጣም ብዙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጪ የሆኑ ሰዎች ታቦትን እንደፈለጉ ሲያጣጥሉትና በፈለጉት አይነት መልኩ እየተረጎሙ እንደማያስፈልጋቸው ሲናገሩ እንሰማለን። አዎ በእርግጥ ለነሱ አያስፈልገንም ብለው ለሚናገሩት ሰዎች በአጠቃላይ ኦርቶዶክስ ቤተክርስቲያን ውስጥ ያለው ስርዓት አያስፈልጋቸውም። ምክንያቱም ኦርቶዶክስ ስላልሆኑ። በተዋሕዶ እምነት ውስጥ ያሉ ክርስቲያኖች ያስፈልገናል ብለው የተቀበሉት ተዋሕዶን አጽንተው ተዋሕዶን አስተምረው ጌታችን ኢየሱስ ክርስቶስን መስክረው በቅድስና ሕይወት ያለፉ አባቶቻቸውን እምነት ተከታዮች ስለሆኑ ነው። ስለዚህ ሁላችንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋሕዶ ክርስትና እምነትን ስናንጸባርቅ እኛ አባቶቻችን ባስቀመጡልን የምናንጸባርቀው የዚህ ዘመን ተከታዮች የዚህ ዘመን ክርስቲያኖች አባቶቻችንን መምሰል ካልቻልን፣ አዎ ኦርቶዶክስ ቤተክርስቲያን ወይም ተዋሕዶ ክርስትና እምነታችን በመናፍቃንና በአሕዛቦች ዘንድ እንደፈለገች የምትነሳ የምትብጠለጠልና እንደፈለጉ የሚያወኩት የእግዚአብሔር ቃል ሊሆንብን ይችላል። ግን ምስጢርን ለመረመረ አንዳንድ መረጃዎችን ላወቀ ሰው ይህንን መረጃ አይደለም ለኦርቶዶክስ ብቻ አሕዛቦች እንኳን ወይም ያልተጠመቁ ሰዎች ወይም ደግሞ ከክርስትና እምነት ውጭ የሆኑ ሰዎች እንኳን ቢሰሙት እጹብ ድንቅ ግሩም እግዚአብሔር እያሉ ወደ ክርስትና ሊያስመጣ የሚችል ጥበብና ጥልቅ የሆነ አንድምታ ምስጢር ያለው ትምህርት መሆኑን የማይካድ ነው። ግን ዛሬ ከነጮች በመጣ እምነት ወይም ደግሞ በዘመናችን ያሉ የሰይጣን ማህበረተኞች የኢሉሚናቲ የራውንድ ቴብል የፍሪሜሰንስና የባፎሚት እምነት ተከታዮች በሚያንጸባርቁት የጥቅስ ፍጥጫ የእኛን እምነት ለመሸርሸር የኢትዮጵያ ተዋሕዶ ቤተክርስቲያንን ለማፍረስ የማይፈነቅሉት ድንጋይ፣ የማይነቅሉት ስር፣ የማይበጥሱት ቅጠል የለም። ስለዚህ ቤተክርስቲያናችንን አጽንተን መያዝ የምንችለው ወይንም እምነታችንን አጥብቀን መቀበል የምንችለው በቤተክርስቲያናችን ውስጥ ያለውን ነገር በትክክለኛው መንገድ ስንረዳውና በሚሰግድ፣ በሚጾም፣ በሚጸልይ፣ በሚመጸውት ጤነኛ በሆነ መንፈስ ስንማረው ነው። በየድራፍት ቤቱ፣ በየባንኮኒው፣ በየቦታው አእምሮን በሚያሰክር ሕሊናን በሚያናውዝ ሙዚቃ በሚጮህበት ልንቋቋመው ከምንችለው በላይ የዓለም ነገር በበዛበት ቦታ እየኖርን የእግዚአብሔርን ቃል እንረዳለን ብንል የውሸት ነው የሚሆነው። ምክንያቱም አባቶቻችን እንኳን በዚህ መንገድ ሊሄዱ ቀርቶ አጥብቀውት እንኳን ክርስትናውን ይዘውት ቃሉን ለመረዳት
ጾም፣ ጸሎት፣ ስግደት እንደሚያስፈልግ አስተምረውናልና ነው። ስለዚህ የእግዚአብሔርን ቃል ለመረዳት እንደ ተሐድሶዎች አፍ ከመክፈት እንደ መናፍቃን ከመሳደብ ራእይ ዮሐንስ ምዕራፍ 13 ቁጥር 6 ላይ እንዳለው አውሬው ተሳዳቢ ነው እንደሚለው የምትስሙት ድንጋይ ነው ብለው ቤተ ክርስቲያንን ድንጋይ ብለው እንደሚሰድቧት ሳይሆን እግዚአብሔር መገለጥ የፈለገበትን መንገድ ተገልጦ እኛን በሚፈልገው መንገድ እየባረከን እንደሆነ መማር፣ መረዳት፣ ማወቅ ነው ያለብን። ስለዚህ የምናውቃቸውን እውቀቶች ወደ እምነት ያመንነውን ወደ ተግባር በተግባር የገለጥነውን እምነት ደግሞ እስከ መጨረሻው አጽንተን ለገነት መንግሥተ ሰማያት የምንበቃ ነው መሆን ያለብን። ስለዚህ በአሁኑ ሰዓት በዛሬው ዕለት የታቦትን ምንነት በደንብ አድርገን በሰፊው እናብራራለን። እግዚአብሔር አምላካችን ለምትሰሙት ለእናንተ የልቦናችሁን ጆሮ ለምናገረው ለእኔ ሕሊናዬን ከፍቶ መልካሙን ነገር እንዲያናግረኝ እግዚአብሔር አምላክ ቅዱስ ፈቃድ ይሁን። እንግዲህ የእግዚአብሔርን ቤተ መቅደስ ወይንም ቤተ ክርስቲያናችንን ቤተ ክርስቲያን ያሰኛት ታቦት እንደሆነ እናምናለን። ታቦት ከሌለ ቤተ ክርስቲያን አትሰኝም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእምነት መሰረት ነው። የእግዚአብሔር ማደሪያ ተብሎ እንዲሰኝ ምክንያት የሆነው የቃል ኪዳኑ ታቦት ስላለ ነው። ይህን ነገር ደግሞ የተፈጸመው በማንም ፍቃድ አይደለም። ራሱ እግዚአብሔር በፈቀደው መንገድ እሱ እንኩ ብሎ በሰጠን መንገድ የምናደርገው የሥርዓት መንገድ ነው። ከሥርዓትም አልፎ ሕግ እንዲሆን የተፈቀደልን ነው። ታቦተ ሕጉ ተብሎ የሚጠራውም ለዚህ ነው። አዎ ታቦት ማለት እመቤታችን ናት። ጽላት ማለት ደግሞ ኢየሱስ ክርስቶስ ነው። እንግዲህ ይህ ማለት ምን ማለት ነው? ቀጥታ በአዲስ ኪዳን ውስጥ የመጣሁላችሁ ሁለቱን እያነጻጸርን በትክክለኛው መንገድ እንድንሄድ ነውና፣ ግን ስናነጻጸር መጀመሪያ ማንም ሰው ኦርቶዶክስም ይሁን ከኦርቶዶክስ እምነት ውጭ የሆነ ማንኛውም ሰው ታቦት የሚለውን ቃል ትርጉሙን ማወቅ አለበት። ታቦት የሚለው ቃል የጽላት መያዣ ማለት ነው። ጽላት ማለት ደግሞ የእግዚአብሔር ቃል የተቀረጸበት ወይንም 10ቱ ትእዛዛት አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስከር፣ እናትና አባትን አክብር፣ ከኔ በቀር ሌሎች አማልክትን አታምልክ ብሎ የተናገረውን ቃል የተቀረጸበት እግዚአብሔር ለሰው ልጆች የሰጠው የምንጠቀምበት ዕቃ ነው ማለት ነው። የተቀደሰ ንዋየ ቅድሳት ማለት ነው። አሁን እግዚአብሔር ለኛ ይህንን ታቦት ሲሰጠን እንዲሁ ዝም ብሎ አይደለም። ማንኛውም ነገር ሲሰጥ ዓላማና ትርጉም አለው። ታቦት ለሰው ልጆች ያስፈለገው ሰውንና ወይም የአዳምን ፍጥረትና እግዚአብሔርን ለማገናኘት የተጠቀመበት አምላካችን ከሰዎች ጋር ሊገናኝ ሲፈልግ በዛ በታቦትና በጽላት ምክንያት ሰዎችን የሚቀርብበት አንድ ትልቅ መንገድ ነው። ለምሳሌ ታቦቱ ባለበት ቦታ ላይ ንጹሕ ነገር እንዲሆን ይደረጋል። ለታቦቱ ተብሎ ቦታው ሲጸዳ፣ ድንኳኑ ሲታጠብ፣ ለታቦቱ ተብሎ ማደሪያው ሲስተካከል፣ በዛውም አካባቢው ጸዳ ማለት ነው። ታቦቱ ባይኖር ኖሮ እግዚአብሔር ያድርበት ዘንድ ንጹሕ ቦታ ይፈልጋልና በታቦቱ ምክንያት ያይደለ ታቦት በሌለበት ቦታ ሊያድር ቢፈልግ እግዚአብሔር ንጹሕ ባህሪ ስለሆነ እንዴት ያለ ንጹሕ ቦታ ይገኛል? በእርግጥ ምሉእ በኩለሄ ነው። በሁሉም ቦታ እግዚአብሔር ሙሉ ነው። ግን የሰው ልጆችን የሚያናግርበት እኛ ስንረግጠው ቦታውን እሱ ቅዱስ ነውና እኛም እንድንቀደስ ስለሚፈልግ ቦታው ቅዱስ እንዲሆን እሱ የተቀደሰ ነገርን ፈለገ። የፈለገውን ነገር ደግሞ አይነቱን፣ ቁመቱን፣ ጎኑን፣ ወርዱን እያንዳንዱን ነገር ለክቶ በዚህ ተጠቀሙ ብሎ እግዚአብሔር
ለሰው ልጆች ሰጠ ማለት ነው። ይህም ሲተነተን እንደዚህ ነው። እንግዲህ እግዚአብሔር ያለ ምክንያት አይደለም ስለ ቁመቱ፣ ስለ ርዝመቱ፣ ስለ ጎኑ በዚህ ሜትር ለክተህ ስራ ብሎ ሙሴን ያዘዘው። ይህም ሲተነተን እንደዚህ ነው። የግድ መብራራት ስላለበት ነው። ምክንያቱም በብሉይ ኪዳን ውስጥ ያሉት ነገሮች መርገፍ ወይም ምሳሌ ጥላ ናቸው ብዬ እስካልኩ ድረስ ታቦት እንደው ዝም ብሎ የተሰራ ነገር አይደለም። እንግዲህ እኛ በቤታችን ጠላልፈን የምንሰራው ምንጣፍ ወይም ደግሞ ቀጣጥለን የምናቆመው እንጨት፣ ጠፍጥፈን የምንጋግረው ብሎኬትና የተለያዩ የድሮ ጡቦችን እንደዛ ለክተን በጥንቃቄ የምንሰራቸው እንኳን ትርጉም ከሰጡን እግዚአብሔር ራሱ እንኩ ብሎ የሰጠን ታቦትን ወይም የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ ብሎ የዚህን ያክል ክብር የሰጠውን ዕቃ እንዴት አይነት ትርጉም ቢኖረው ነው ሁላችንም አምና የተቀበልነው? በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ይህን ነገር አጠንክራ ያዘችው ምን ምስጢር ቢኖረው ነው ብለን ልናመዛዝን ይገባል እንጂ እንዳገኘነው አፋችንን መክፈት የለብንም። ለምሳሌ ከግራር እንጨት ታቦቱን ይስሩ ብሎ እግዚአብሔር አዘዘ። ርዝመቱም 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን ብሎ አዘዘ ይላል። ይሄ ታቦቱ መጠን ነው። እንግዲህ ስለ ታቦቱ ነው የሚያወራው። ይሄ ጽላቱ የሚያድርበት ማለት ነው። ሁለቱ የተቀረጹት ጽላቶች ወይም የእግዚአብሔር ጣት የጻፈባቸው 10ቱ ትእዛዛት ያለባቸው ጽላቶች መጥተው የሚቀመጡበትን ታቦት ለመስራት ይህንን ልኬት ተናግሮ ነበር እግዚአብሔር። ርዝመቱ 2 ክንድ አለ። የሚገርማችሁ 2 ክንድ በእግዚአብሔር አቆጣጠር በጣም ረቂቅ ነው። በእኛ 1000 ዓመት፣ በእግዚአብሔር 1 ቀን ነው። ለምሳሌ አዳም ከተሰናከለበት ጊዜ ጀምሮ እስከ ኢየሱስ ክርስቶስ ስቅለት ጊዜ ድረስ 5500 ዘመን ነው ብለን እናምናለን። ይህም የራሱ የሆነ ምስጢር አለው። ግን እዚህኛው ውስጥ ማብራራት አይጠበቅብኝም፣ ወይም ደግሞ ስለዚህ ነገር ማብራራት አይጠበቅብኝም። በሌላ ትምህርት በሌላ ርዕስ እንገናኝበታለን። አሁን ይህችን 2 ተኩል ክንድ የተባለችዋን ነገር ልንገራችሁ። ከአዳም አባታችን ዘመን ጀምሮ እስከ ኖህ አባታችን ዘመን ድረስ 2256 ዘመን ተፈጽሟል። ይህንን ሲያጠይቀን ነው 2256 ዘመን። እንግዲህ 2 ክንድ ተኩል ማለት ይሄ ነው። በጣም የሚገርም ነው። ልክ የኖህ ዘመን ላይ ደግሞ ይህ 2256ኛው ዘመን ሲፈጸም የኖህ መርከብ ተገኘች። የኖህ መርከብ ራሷ የእመቤታችን ምሳሌ ናት። አንደኛ የአዳም አጽም ተገኝቶባታል ብያቸዋለሁ። ሁለተኛ ደግሞ ራሷ መርከቧ በ3 ክፍል የተሰራች እባብ ከአይጥ ጋር ሳይጣላ፣ ነብር ከፍየል ጋር ሳይጣላ፣ አንበሳ ከሚበላቸው አራዊቶች ጋር ሳይበላላ ተከባብረው የኖሩባት ምድር ብትኖር የኖህ መርከብ ናት። በዚህ ምድር ላይ እንደ ፉድ ቼን ብለን እኛ ባዮሎጂ ላይ እንደምንማረው አንዱ አንዱን ይበላዋል። ዶሮዋ ትሉን ትበላዋለች፣ ትሉ አፈሩን ይበላዋል። እንደዚህ እያልን እንደምንናገረው ማለት ነው። ወይም ደግሞ አንበሳ አጋዘን ይበላል፣ አጋዘን ሳሩን ይበላዋል፣ ሳሩ ከመሬት ማዕድን ያገኛል። ይሄ የምግብ መወራረስ ብለን እንደምንጠራው አይነት ነገር ማለት ነው። ልክ እንደዚህ ሁሉ በኖህ መርከብ ውስጥ ያሉት እንስሳቶች ሳይጣሉ በሰላም የተቀመጡባት ይህች ሰላምን የፈጠረች ትልቋ መርከብ የኖህ ትንሿ ማደሪያ ለኖህ ትልቅ ናት፣ ለእግዚአብሔር ግን በጣም ትንሿ የእመቤታችን የቅድስት ድንግል ማርያም ምሳሌ ሆና የተሰራች ናት። እና ልክ ይህች መርከብ የተሰራችበት ዘመን ድረስ 2256 ዘመን ተፈጽሟል። ያ ማለት 2 ተኩል ክንድ ማለት ነው። እንዲህ ነው እንግዲህ ሲተረጎም። በመቀጠል ደግሞ ቁመቱን እንደዚህ ብሎ ነበር የተናገረው። የታቦቱን ቁመት 1 ክንድ ተኩል አድርገው አለ። ይህም ትርጉም አለው። የሚገርማችሁ ከኖህ ዘመን
እስከ ሙሴ ዘመን ያለው ዓመት ሲቆጠር 1600 ዘመን ነው። ቅድም ከአዳም ጀምሮ እስከ ኖህ ድረስ ያለው 2256 ብያችኋለሁ። ይሄንን ደምሩበት 1600 ስደምሩበት ይገኛል። ያም ዘመን ልክ ሲፈጸም ከኖህ ዘመን እስከ ሙሴ ዘመን ያለው 1600 ዘመን ሲፈጸም የእመቤታችን የቅድስት ድንግል ማርያም ምሳሌ የሆነችው ሙሴ ከእግዚአብሔር የተቀበላት ይህችው አሁን እኛ ታቦት እያልን የምንጠራት ወይም እስራኤላውያን የቃል ኪዳኑ ታቦት እያሉ የሚጠሩት ጽላቷ ስንት ድል ያደረገች በጣም ተአምር የሰራችውን ታቦት አገኘን ማለት ነው። ስለዚህ ያለ ምክንያት አይደለም ቁመቱን 1 ተኩል አድርገው ያለው። እግዚአብሔር አምላካችን በሚስጥር የተሞላ መጽሐፍ ቅዱስን እንዳሸከመን ባናውቅ ነው እንጂ አፋችንን ለስድብ አንከፍትም ነበረ። በመቀጠል ደግሞ ወርዱን አሁንም የታቦቱን ወርድ 1 ተኩል አድርገው ብሎ አዟል እግዚአብሔር። እንግዲህ 1 ተኩል 1600 ነው። 1600 ዘመን አለ ከሙሴ ዘመን ጀምሮ እስከ እመቤታችን ቅድስት ድንግል ማርያም ዘመን ድረስ ማለት ነው። እነዚህ ሲደመሩ 5500 ዘመን የሚመጡት በጣም የሚገርም ትልቅ ድምር ነው። ይሄ የቤተ ክርስቲያናችን ትልቅ ኃላፊነት ነው። የቤተ ክርስቲያናችን ስልጣን ነው። የዘመን አቆጣጠር አስርቆት የምንጠራቸው የካላንደር ስሌቶች በሙሉ ኃላፊነቱና ስልጣኑን የምትወስደው ቤተ ክርስቲያን መሆኗን በዚህ ልናረጋግጥ ይገባል። 1600 ዘመን ከሙሴ እስከ እመቤታችን ዘመን ድረስ እንግዲህ የኖህ መርከብና የሙሴ ጽላት የኖህ መርከብና የሙሴ ታቦት ሙሴ ድል ያደረገባት ለኢያሱ ያስረከባት እስከ ሰለሞን ዘመን ድረስ የደረሰችው የዚህ ታቦት ምሳሌ የሆነችው ወይም ደግሞ ትክክለኛዋ ታቦት ትክክለኛዋ ማደሪያ እግዚአብሔር ለዘላለም መርጫታለሁ ብሎ በመዝሙር 131 ላይ ቁጥር 13 ላይ የተናገረላት ይህች ለዘላለም ማረፊያዬ ናት መርጫታለሁና በእርሷም አድራለሁ ብሎ የተናገረላት እመቤታችን ቅድስት ድንግል ማርያም የቃሉ ማደሪያ የሆነችው የተወለደችበት ቃሉን የተቀበለችበት ዘመን ነው ማለት ነው። እንግዲህ እያንዳንዱ ቁጥር ትርጉም አለው ማለት ነው። ስለዚህ እግዚአብሔር ያድርበት ዘንድ ከሰው ልጆች ጋር ይነጋገርበት ዘንድ የሰጠን ትልቅ ቅድስናውን የሚገልጽበት መሳሪያ ነው ማለት ነው። ይህም ሲባል እስከ መጨረሻው ዘመን ፍጻሜ ድረስ ገደብ እስከሌለበት ጊዜ ድረስ የሰው ልጆች ያመልኩበት ዘንድ መንገድ የከፈተ ትልቅ የሆነ ንብረታችን ነው ማለት ነው። በሙሴ አማካኝነት የተቀበልነው ትልቅ ከእግዚአብሔር የተቀበልነው ስጦታችን ቃሎቹ የተጻፉበት ታቦተ ሕጉ ነው ማለት ነው። በዘጸአት ምዕራፍ 31 ቁጥር 18 ላይ ጌታችን እንደዚህ ብሎ ነበር የተናገረው። ሙሴ መቼም አስፍቶ ነው የጻፈልን። ምክንያቱም ምላሱ በእሳት የተቃጠለ ኮልታፋ ስለነበረ ሐሳቡን በደንብ በንግግር መግለጽ ስለሚከብደው አሮን ወንድሙም ይናገርለት ስለነበረ በቀጥታ ሐሳቡን መግለጽ ስለሚቸገር በጽሁፍ ነበር ሐሳቡን የሚያስቀምጠውና እግዚአብሔር ሳይደግስ አይጣላ የሚባለው ልክ ነውና ስለዚህ ሙሴ በጣም አስፍቶ በቃ ሰፊ አድርጎ ነው የጻፈልን። እንዲህ ይላል ቃሉ ዘጸአት ምዕራፍ 31 ቁጥር 18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው ይላል። እንግዲህ ለሙሴ የተሰጠው 2 ናቸው። ጽላቶቹ 2 ናቸው። 2 የምስክር ጽላቶች ናቸው። በተራራው ላይ የተቀበለው ተራራ በእግዚአብሔር በልዕልናው በኃያልነቱ በግርማው በሞገሱ ይገለጣል።
እግዚአብሔርም ከሙሴ ጋር በሲና ተራራ የተነጋገረውን በፈጸመ ጊዜ ነው የሚለው። በእግዚአብሔር ጣት የተጻፈባቸውን የሚገርም እኮ ነው። በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው። በማን ጣት ነው የተጻፉት? በእግዚአብሔር ጣት ነው የተጻፉት። በእግዚአብሔር ጣት ተጻፉ ሲባል እኮ ኢየሱስ ክርስቶስ ሲመጣ በቀጥታ በጣቱ የጻፋቸውን ነገሮች ይሰርዛል ማለት አይደለም። እንዲያውም በኦሪቱ ጊዜ እግዚአብሔር በቀጥታ በራሱ አካል በእግዚአብሔር መንፈስ ከተደረጉት ድርጊቶች ትልቁና ሊሻር የማይችለው አንዱ ትልቁ ነገር ይሄ ነው። ምክንያቱም በንብረቱ በራሱ በእጁ በጣቱ የተጻፉ ናቸው። እሱ ራሱ የጻፋቸው ናቸው። ጣት ሲባል መቼም በቀጥታ በሰው ሰውኛ ይሄን የኛን ጣት እንደማታስቡ ታምናለሁ። መለኮት እሳት ነው። እግዚአብሔር መንፈስ ነው። እሳት ስንል ይሄ የምናነደውን እሳት ብቻ ለማሰብ ያለብን ዓለምን በሙሉ የፈጠረ ከሱ ከእግዚአብሔር በስተቀር በምድር ላይ በዓለም ላይ በሰማይ ላይ በ22ቱ ስነ ፍጥረታት በሁሉም ነገሮች ህዋው ላይ ያሉትን ነገሮች በሙሉ የፈጠረ በዛ ጣት ማለት ነው። እንግዲህ አስቡት፣ ታቦቱ ተቀርጾ የተሰጠን። በነገራችን ላይ ሁለቱ የእግዚአብሔር ጣቶች የተጻፉበት የምስክር ጽላቱ ድንጋዮቹ ሁለቱ አንድ ላይ ጽላት ይባላሉ። ጽላቶች እንኳን አይባልም። ጽላት ሁለቱ አንዱ ሲሆን ደግሞ ጽሌ ነው የሚባለው። ጽሌ ያው ወደ ውስጥ ጠለቅ እያላችሁ ስትገቡ ታውቁታላችሁ። ራሱ ጽሌ የሚለው ቃል ራሱ ጽላት የሚለውን የአንዱን ክፍል የያዘ ነው። ሰሌዳ ማለት ነው በትርጓሜው ሲታይ። ጽሌ ማለት ሰሌዳ ማለት ነው። ጽላት ማለት ደግሞ ሰሌዳዎች ማለት ነው እና የብዙ ቁጥርን ነው የሚያሳየው። ጽላት የሚለውም ቃል ራሱ የእግዚአብሔር ቃል በእግዚአብሔር ጣቶች የተጻፉበት ዕቃ ነው ማለት ነው። እግዚአብሔር ድንቅ የሆኑ ነገሮችን ሊያሳይ ሲፈልግ ወይንም ተአምራቶችን ሊገልጥ ሲፈልግ የራሱን እጅ ይከትበታል። መቼም የማይሻር መሆኑን ለማሳየት ማለት ነው። ታቦት ባለበት አካባቢ የግድ መና ያለበት የወርቅ መሶብ መኖር ነበረበት። እግዚአብሔር በረድኤት በመካከላቸው ያድር ዘንድ እንዲሆን የፈቀደው ስለሆነ ማለት ነው። በዘጸአት ምዕራፍ 24 ቁጥር 12 ላይ ወይንም ዕብራውያን ምዕራፍ 9 ቁጥር 4 ላይ ይሄ በኦሪቱ ነው። እንግዲህ በዕብራውያን ምዕራፍ 9 ቁጥር 4 ላይ ያለውን ደግሞ በአዲስ ኪዳን ያለውን ስታዩት ደግሞ አማናዊው መና ኢየሱስ ክርስቶስ ነው። ቀና ብለን ስንመለከት ሰማዩን ደመናውን እንመለከተዋለን። ደመናውን በዓይናችን እናየዋለን። ስንጠጋው ግን በጣም የተበተነና አየር ላይ ተበትኖ ያለ፣ ከርቀት ሲታይ ግን ሰብሰብ ብሎ ለዓይን አንድ ዕቃ መስሎ የሚታይ ነገር ነው። ከደመና ውስጥ ግን የሚዘንበው ዝናብ ሁላችንም ያረሰርሰናል፣ ጥማችን ያረካልናል፣ እርሻችንን ቡቃያችን ያበቅልልናል። እንግዲህ የአዲስ ኪዳኑ ኢየሱስ ክርስቶስና ድንግል ማርያምና የኦሪቱ ጽላትና ታቦት በብዙ መልኩ መተርጎም ይችላል። እንግዲህ በየመሃሉ እየገባን አንድምታዎቹን እናያለን ማለት ነው። በመጨረሻው አዲስ ኪዳኑ ላይ ጠንከር እያልን እየመጣን ትርጓሚዎቹንም በሰፊው እየተመለከትን እምነታችንን እያጠናከርን እንሄዳለን። አዎ ይህ የእግዚአብሔር ስጦታ ነው። የሰው ልጆች በምድር ላይ ለማመን ግዴታ ተጨባጭ የሆነ ነገር ይፈልጉ ነበር። የሚታይ የሚገለጥ ነገር ይፈልጉ ነበር። በተለይ በጥንቱ ዘመን የነበሩት እስራኤላውያን ሁል ጊዜ ሕሊናቸው አምኖ እንዲቀበል በሚታይ ነገር ሁል ጊዜ እግዚአብሔርን ያስጨንቁት ነበረ። አንተን እናመልክህ ዘንድ በፊታችን የምናየው በቃ ፊት ለፊታችን ተቀምጦ የምንጸልይበት የምንሰግድበት አንድ የሆነ ቁስ ነገር ይሰጠን ብለው ከሙሴ ጋር እየተገዳደሩ ወይንም እግዚአብሔርና ሕዝቡ የሚታዩበት አንድ የሚታይ ቁሳዊ የሆነ ነገር እንዲኖር ይፈልጉ ነበር። ይሄ በአባቶቻችን በሊቃውንትም ሆነ በማንኛውም የመጽሐፍ ቅዱስ ጽሑፎች ላይ
ተቀምጦ የምናገኘው ነው። እስራኤላውያን ይህንን ከመወደዳቸውም የተነሳ ታቦት ተአምር እየሰራላቸው በጣም ብዙ ተአምራቶችን እያዩ ብዙ ምልክቶችን እያዩ ግን መልሰው እንደገና ጣዖታትን ያመልኩ ነበረ። ጣዖት ወይም የተቀረጸ ምስል በድንጋይም በእንጨትም ሊሆን ይችላል፣ ወይንም ፀሐይን ወይም ዛፍን ወይም ተራራን ማምለክ ሊሆን ይችላል፣ ጨረቃን ማምለክ ሊሆን ይችላል። በሚታይ ነገር እግዚአብሔርን እየቀየሩ እየለወጡ አምላካችን ይህ ነው ብለው ወስነው ለዛ ነገር እየሰገዱ እግዚአብሔርን ያስቀይሙትና ያስቸግሩት ነበረ። በእርግጥም እንደዛ እንዲሆኑ የሚያደርጋቸው አንድ ሌላ ኃይል ነበር። በእርግጥ ጠላታችን ሰይጣን በዛ ውስጥ ሆኖ ምልክት ስለሚሰጥና ስለሚያናግራቸው፣ ስለዚህ ምልክቶቹን እየተከተሉ እግዚአብሔርን ይክዱት ነበረ። ታቦት የፈለገ አይነት ተአምር ቢሰራ፣ ዳጎን ቤት ከጣዖት ጋር ቢቀመጥ፣ በዛ በፍልስጤም በጋዛ ምድር ጣዖት ፊት ታቦቱ ቢቀመጥም እጁን እግሩን እየቆራረጠ አንገቱን እየከረታተፈ ጣዖቱን ሲሰባብረው ታቦቱ ትልቅ ተአምራት እየሰራ ወደ አገሩ እንደተመለሰ ተአምራት ቢሰሙም እንኳን አሁንም ቴራፊም የሚባለውን ጣዖት ከማምለክ ወደ ኋላ አልሆኑም ነበረ። ይሄ የሆነበት ትልቁ ምክንያት ምንድን ነው? እስራኤላውያን መጀመሪያ በሚታይ ነገር ስለሚያምኑ ያ ያመኑበት መንገድ ሰይጣን የገባበት ቀዳዳ ነውና ሰይጣን ደግሞ በአምስቱ የስሜታችን ሕዋሳት ነው ወደ ሰውነታችን መግባት የሚፈልገው። ለዚህ ነው የኢሉሚናቲ ኮከብ 5 የሆነው። 5 ጣቶች አሉት የኢሉሚናቲ ኮከብ። በተለያዩ ቦታዎች ላይ ኮከቦችን እናያለን። በማሽተት፣ በማየት፣ በመቅመስ፣ በመስማትና በመዳሰስ በእነዚህ ነገሮች አጋንንት ወደ ውስጣችን ይገባል። ስለዚህ እነሱ ደግሞ በአይናቸው የሚታይ ነገር ይፈልጋሉ። ጣዖቱን አዩት። መቅመስ ይፈልጋሉ። የጣዖቱን ለጣዖት የተሰዋው ምግብ በልተዋል። ማሽተት ይፈልጋሉ። እዛ ቦታ ላይ ያለውን በሙሉ አሽትተዋል። እንዲሁም ደግሞ መስማት ይፈልጋሉ። የአጋንንቱን ድምፅ በዛ በድንጋይ በተቀረጸ ሐውልት በኩል መልእክቶችን ሰምተዋል። መዳሰስ ይፈልጋሉ። ስለዚህ ዳሰውታል፣ በእጃቸው ነክተውታል ማለት ነው። ስለዚህ ታቦት ቢኖርም ወደ ጣዖት የሚሄዳቸው ትልቁ ምስጢር ውስጣቸው ያለው ርኩስ መንፈስ ስለተቀመጠ ነው ማለት ነው። ስለዚህ እግዚአብሔርን ሁልጊዜ ያስቀይሙት የነበረው በሚታይ ነገር ነው። የሚታይ ነገር አለ፣ ሁልጊዜ ማየት የሚፈልጉት ነገር አለ። በዛ የተነሳ እግዚአብሔር የሰው ልጆችን ሊያገኝ ልባቸውን ወደ ራሱ ሊያቀርብ ፈልጎ ማደሪያውን አዘጋጀ። ያም ማደሪያው ታቦት ነው ማለት ነው። ካህኑ አሮንንም ያስቸገሩት ለዚህ ነበረ። የሙሴ ወንድም ካህኑ አሮን ሙሴ ጽላቱን ለመቀበል ወደ ተራራው በወጣ ጊዜ በዛ በተራራ ላይ ሆኖ ከእግዚአብሔር ጋር 40 ቀንና 40 ሌሊት ቆይቶ በሚመለስበት ሰዓት አስደንጋጭ የሆነ ነገር ነበረ የተመለከተው ሙሴ ማለት ነው። ምንድን ነው? በመካከላችን የሚያድሩ የሚመላለሱ እኛም በእነሱ ዙሪያ የምንዞርባቸው ከግብፅ ባርነት ያወጡንን እኛም ደግሞ የምናመልካቸውን አምላካችን ናችሁ እንስገድላችሁ የምንላቸውን ጣዖት ስራለን ብለው አሮንን ያፋጠጡት። አሮንም ደግሞ ለዚህ ከባድ ጥያቄ ሳይወድ በግዱ እሺታውን የገለጸበት ትልቁ መንገድ የሚታይ ነገር ስለሚወዱ ነው። የሚታይ ነገር መውደዳቸው ከልባቸው መሻት ጋር ይመሳሰላል። ልክ ሔዋንን በእባብ ተመስሎ መጥቶ የሰማይና የምድር ንግሥት ሆይ እንደምነሽ ሲላት ልቧ ቀለጠ፣ ደስ አላት። አዳም ግን ለዚህ ቃል አልተሸነፈም። ምንም እንኳን ዕፀ በለሱን ይዛ መታ አዳምን ብታሳስተውም ለሰይጣን ድምፅ ተሸናፊ የሆነው በሁለተኛው ፈተና ነው። ስለዚህ እስራኤላውያን ምልክትን የሚሹ አስቸጋሪ ሕዝቦች እንደነበሩ መጽሐፍ ቅዱስ ያትትልናል። ስለዚህ
በበረሃ ያሉ እስራኤላውያን በሙሴ አማካኝነት ከእግዚአብሔር የተቀበልነው ትእዛዛቶቹን እንድናከናውን ከእግዚአብሔር የተላኩልን ትልልቅ መልእክት ያላቸው የሰው ልጆችን በስርዓት ሊያኖሩ የሚችሉ እስከ ዓለም ፍጻሜ ዘመን ድረስ የሚጠቅሙ ትልልቅ መረጃዎችን የያዙ 2 የድንጋይ ጽላት ለሙሴ ተሰጡት። በሙሴ አማካኝነት ለእኛም ጭምር ማለት ነው፣ ለሕዝቡም ለዓለም ሕዝብ በሙሉ ማለት ነው፣ በእግዚአብሔር ጣት የተጻፈ። ከዛ ከግራር እንጨት የተሰራ ታቦት እንዲዘጋጅ ተደርጎ በዛ ውስጥ ደግሞ 2 ጽላቶች እንዲቀመጡ ተፈለገ። ያንን የሚያዘዘው እግዚአብሔር ነው። በተጨማሪ ልናብራራውና ልናየው የሚገባን አንድ ትልቅ ሚስጥር አለ። ሊዘነጋ የማይገባው አንድምታው መገለጽ የሚገባው አንድ የእግዚአብሔር ቃል አለ። ታቦቱን ቀርጸህ አዘጋጅልኝ ብሎ ያዘዘው በጣም ልዩ ከሆነ እንጨት ነው። ያም እንጨት ሸጤን ይባላል ወይም ግራር ይባላል። ሙሉ ስሙ ሸምሸር ሸጤን ይባላል። ወይንም ጠንካራ ከሆነ ከማይነቅዝ እንጨት ከግራር እንጨት ከዚህ እንጨት ስራልኝ ታቦቱን ብሎ እግዚአብሔር ለነቢያት አለቃ ለቅዱስ ለነቢዩ ሙሴ አዞታል። ይህንን ቃል በሚያዝበት ሰዓት ግን እንደው የግራር እንጨት ያምራል ወይም የግራር እንጨት ይሻላል ብሎ እንደው ከእጽዋት ሁሉ መርጦ ያደረገበትን ምክንያት ባለማስተዋል አንብቦ ማለፍ ብቻ ተገቢ አይደለም። እንጨቱ እሾሃማ ነው። ሙሉ በሙሉ በእሾህ የተከበበ ነው። በበረሃ የሚገኝ እንጨት ነው። ውሃ የለም። ግን ውሃን የመቆጣጠር አንድ ጊዜ ዝናብ ሲዘንብለት ረጅም ጊዜ ያንን ውሃ ይዞ የመለምለምና የማቆጥቆጥ ዝናብ በሌለበት ሰዓት ደግሞ ተቋቁሞ የመኖር ንፋሱንም አቧራውንም ፀሐዩንም ተቋቁሞ የሚኖር ግን ለምለም ሆኖ የሚቆይ የዛፍ አይነት ነው። ሸምሸር ሸጤን ይባላል። የግራር እንጨት ማለት ነው። አባቶቻችን ሲተርቱ ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ብለው ይናገራሉ። ይህም የራሱ የሆነ ትልቅ አንድምታና ትርጉም ያለው ጉዳይ ነው። እንደ ሸጤን እንጨት ወይም እንደ ግራር እንጨት መቼም ቢሆን የማትነቅዝ ጠንካራ እምነት ያላት በወቅቱ ከነበሩት ሴቶች በእምነት ጸንታ የተገኘች ኤልሳቤጥ የመሰከረችላት ትውልድ ሁሉ ብፅዕት ይሉኛል ብላ ስለ ራሷም ትንቢት የተናገረች እናታችን ቅድስት ድንግል ማርያም ናት። ምሳሌነቱም እንደዚህ ነው። አዳም ከተፈጠረበት ሰዓት ጀምሮ ጸበለሷን እስከሚበላባት ሰዓት ኃጢአት እስከሚሰራባት ሰዓት ድረስ የነበረበት ጊዜ በንጽህናና በቅድስና ነበር የኖረው እና በዛ ሰዓት የነበረውን ስጋ ንጹህ እንደነበረ ሁሉ እመቤታችንም ከአዳም የመጣው የዘር ኃጢአት ወይንም ሊያነቅዝና ሊያመረቅዝ የሚችለው ሊያዝግ የሚችለው አዳምን ከነልጆቹ ያቆሸሸው ኃጢአት ድንግል ማርያምን አልነካትም። ስለዚህም ነው ከማይነቅዝ እንጨት ታቦቱን ስራልኝ ሲል የድንግል ማርያምን ንጽህናና ቅድስና እንዲሁም በሐሳቧ ራሱ እንኳን ድንግል መሆኗን ሲናገር ነው። ያም ማለት ነው የ15 ዓመት ሕፃን ልጅ በሐሳቧ ኃጢአት ትሰራለች ማለት ዘበት ነው፣ የማይታሰብ ነው። እንዲያውም በወቅቱ ከነበሩት ሴቶች የተሻለች ሆና እንደተገኘች መጽሐፍ ቅዱስ ይነግረናል። ማርያምም በልቧ ሁሉ ነገር ትጠብቅ ነበረ ተብሎ እስኪነገርላት ድረስ በወቅቱ የነበሩትን መጽሐፍቶችም አንባቢ እንደነበረችም የሚናገርበት አጋጣሚ ነው ያለው። ምክንያቱም የጸለየችውን ጸሎት እስቲ ዝም ብላችሁ አንብቡት። እነሆ ከዛሬ ጀምሮ ትውልዱ ሁሉ ብፅዕት ይሉኛል የባሪያይቱ መወረድ አይተዋልና የሚለውን ቃላት ዝም ብላችሁ ስትመለከቱት
ባለጸጎችን ከዙፋናቸው አወረዳቸው፣ የተራቡትንም በቸርነቱ አጠገባቸው የሚሉት ቃላቶች በሙሉ ሳይነበብ ከየትም አይመጡም። ወይም በወቅቱ የነበሩትን የነቢያቶችን ቃላት ታዳምጥ ነበረ፣ የአባቶቿን ድምፅ ትሰማ ነበረ፣ የትንቢቱን መፈጸም በናፍቆት ትጠባበቅ ነበረ ብለን ብንለው የሚያሳፍር አይደለም። ስለዚህ ከማይነቅዝ እንጨት ሲል በሐሳቧም በስጋዋም በነፍሷም ንጽሕት መሆኗን የሚያሳይ ነው። የግራር እንጨት ተመርጦ ለታቦቱ ከተሰራ ከማይነቅዝ እንጨት ሲል መቼም ቢሆን የማይነቅዝ እንጨት ማለት ነው እኮ። ታቦቱ የጽላቱ ማደሪያ ነው። ጽላቱ እንዳይበላሽ፣ ጽላቱ በክብር እንዲቆይ ግዴታ ታቦቱ ከማይነቅዝ እንጨት መሰራት አለበት። ያም ደግሞ መሆን ያለበት ጽላቱ ታትሞ እንዲቆይ፣ በውስጡ ያለው የእግዚአብሔር ቃል በክብር እንዲቆይ ታቦቱ ግዴታ ማህተም ሆኖ መቆየት አለበት ማለት ነው። እና ነው ማርያም በማንኛውም የሰው ኃጢአት አልነቀዘችም። በምድር ላይ ያሉ እጽዋቶች በሙሉ የሚነቅዙ ሆነው ግራር እንደበለጣቸው ሁሉ ማርያም በዘመኗ ከነበሩ ሴቶች በሙሉ ተለይታ የተባረከችና የተቀደሰች እግዚአብሔር በመንፈስ ቅዱስ የጋርዳትና የጸለላት ከአዳም ኃጢአት ከጥንተ አብሶ ከዘር ኃጢአት የጠበቃት ንጽሕት ድንግል ናት። አማናዊት፣ እውነተኛዋ፣ ትክክለኛዋ ታቦት እመቤታችን ቅድስት ድንግል ማርያም ስሟ ለዘላለም የተከበረ ይሁን። እሷን የመረጠ እግዚአብሔር አምላካችን በእሷ ያደረ ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የስም አጠራሩ የተመሰገነ የሆነው እግዚአብሔር አምላካችን በወደደው መጠን ነውና እኛንም የዚህ በረከት ተካፋይ ያድርገን። ወደ ቀደመው ነገራችን እንመለስ። ታቦት እንግዲህ በጥምቀት በዓል በየደጆቻችን በየሰፈራችን በኢትዮጵያ በመላው ዓለምም በውጭ ሀገርም ሊሆን ይችላል ካህናቶች ተሸክመውት ሲሄዱ ያሉበት ሰፈር የሄዱበት መንገድ በሙሉ እየተባረከ እየተቀደሰ አጋንንት እየደነገጠ እግዚአብሔር እየተከበረ እንዲሆን የተፈቀደው ከዚህ ጊዜ ዘመን ጀምሮ ነው ማለት ነው። እስራኤላውያን ታቦት ተሸክመው ሲመጡ ፊልስጤማውያንም ሆኑ አሞራውያን ኢያቡሳውያንም ሆኑ በተለያዩ ዓለማት ላይ ያሉት እስራኤልን የከበቧት ጠላቶቿ በሙሉ ይንቀጠቀጡና ይርዱ ነበረ። ይህም የሆነው የእግዚአብሔር መንፈስ ያደረበት ዕቃ ወይንም ንዋየ ቅዱስ ስለሆነ ነው ማለት ነው። በአሁኑ ዘመን ያሉ ከክርስትና እምነት ውጭ የሆኑ ከሃዲያን ጽላትን ወይንም ታቦትን ጣዖት ነው እስከ ማለት ድረስ ደፍረው እንዲናገሩ ወይም እንዲሳደቡ የአውሬው አባል እንዲሆኑ ያደረጋቸው ምን ይመስላችኋል ምዕመናን? በእርግጥም አውሬው ተሳዳቢ እንደሆነ ተጠቅሶልናል። አውሬው ተሳዳቢ ነው። ግን በዘጸአት ምዕራፍ 24 ቁጥር 12 ላይ ያለው ቃል በቀጥታ ለተሳዳቢዎቹ ማስተማሪያ የሚሆን የተነገረ አንድ ቃል አለ። እንዲህ ይላል፣ እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፍኩትን ትእዛዝ ከከበረ ድንጋይ የተሰራ ጽላት እሰጥሃለሁ አለው። ይሄ ቃል በጣም ትልቅ ቃል ነው። እሰጥሃለሁ እንግዲህ በዚያ ሁን ያለው እግዚአብሔር የሚገኘው በተራራ ላይ ነው። ተራራ ላይ ተራራም ለመረጠ ለምን ጉድጓድን አልመረጠም? ለምን ወንዝ ሸለቆን አልመረጠም ብለን ብንል ተራራ ሁል ጊዜ እግዚአብሔር የሚፈልገው ቦታ ነው፣ ከፍታ ነው። በተራራ ላይ ሆነን ትንሿን ታች ያለችዋን ነገር መቆጣጠር፣ ታች ያሉትን ነገሮች ማየት፣ ለይቶ ማወቅ ይቻላል። ከፍታ ቦታ ላይ ያለ ሰው በጾም በጸሎት በስግደት የበረታ ሰው እንደ ሙሴ ያለ ሰው ጽላትን ያክል ነገር ይቀበላል። ስለዚህ ሙሴ ጽላትን የተቀበለው ወደ ተራራው ላይ ስለወጣ ነው። አሁን እንግዲህ ለመጀመሪያ ጊዜ እንግዲህ ታቦት ጣዖት ከሆነ ወይም ጽላት ጣዖት ነው ተብሎ የሚታመን ከሆነ ለመጀመሪያ ጊዜ ጣዖትን ወይም መጥፎ ባዕድ ነገርን ቀርጾ የሰጠን እግዚአብሔር ነው ማለት ነው። ምክንያቱም እዚህ ጋር
ለሙሴ ታቦትን ቀርጾ የሰጠው እግዚአብሔር ነው። የተቀረጸን ነገር በሙሉ ለአንተ አታድርግ ብሎ በ10ቱ ትእዛዛት ለመጀመሪያ ቃሉ ላይ የመጀመሪያው ትእዛዟ ላይ ከኔ በቀር ሌሎች አማልክት አታምልክ፣ የተቀረጸን ምስል ለአንተ አታድርግ ብሎ እየጻፈ እየሰጠ የተቀረጸን ነገር ደግሞ እየሰጠ ነው። ስለዚህ ለመጀመሪያ ጊዜ ጣዖትን ቀርጾ የሰጠን እግዚአብሔር ነው ልንል ነው ማለት ነው። አያችሁ አውሬው እንዴት እንደሚያሰድበን መልሶ የራሳችንን ጣት በራሳችን ጥርስ እየነከስን ነው። ይገርማል። ይጠቀምብናል። በጣም ብዙ የዋህ ህዝቦችን እንድናጠፋበት ይጠቀምብናል ዲያብሎስ። በጣም ይገርመኛል። ከእናትና ከአባቶቻችን የወረስናቸው ዛሮች እንደዚህ ባለ ነገር ሲጫወቱብን በጣም ያስደንቀኛል። እንግዲህ ቤተሰቦቻችን ያወረሱንን ነገር መጣል ስለማንችል የአባቴ ከራማ የእናቴ ከራማ እያልን ጨሌዎችንና አንዳንድ የአቴቴ ኮተቶችን ሲኒውንና ጀበናውን በቤታችን አስቀምጠናል። ግን ለታቦት ያለን ክብር ደግሞ የወረደ ነው። አስቡት፣ ጊዜያችሁን ጠብቃችሁ ሰዓቱን ጠብቃችሁ የምትፈጽሙት የራሳችሁ የሆነ ስርዓትና ህግ አላችሁ። በእግዚአብሔር ጣቶች የተጻፉ ለመጀመሪያ ጊዜ እግዚአብሔር ወዶ ፈቅዶ ለሰው ልጆች የሰጠውን ነገር ግን እንደፈለግን እንሳደባለን። ፍርዳችን ከባድ ነው። ታቦቱ የተሰጠበት ቦታ ደብረ ሲና ይባላል። ታቦቱን የሰጠን ደግሞ አምላካችን እግዚአብሔር ነው። የተሰጠውም ለሚያምኑ ሁሉ ነው። ያንን ነገር የተቀበልነው ደግሞ ከሙሴ ነው። ሙሴ ነው ለመጀመሪያ ጊዜ ከእግዚአብሔር የተቀበለው። የጽላቱ ብዛት 2 ነው። 2 ድንጋዮችን ቀርጾን የሰጠን። ያም ጽላት የተሰራው እግዚአብሔር በመረጠው በከበረ ድንጋይ ነው። ያም የከበረ ድንጋይ ደግሞ ከእግዚአብሔር ስንቀበለው ባዶ ድንጋይ አይደለም፣ የተጻፈበት ነው። ደስ የሚል ጽሑፍ ያለበት። ያንን ጽሑፍ የጻፈልን ማን ነው? እግዚአብሔር በጣቶቹ አሳምሮ የጻፈው። እነዛ ጽሑፎች ደግሞ ሕይወታችንን የሚቀይሩ ከወንድሞቻችን ጋር በሰላም እንድንኖር የሚያደርጉ ከእህቶቻችን ጋር በሰላም እንድንፋቀር የሚያደርጉ ሀገርን፣ ድንበርን፣ ሁሉን ነገር እንድንጠብቅ ፍቅርን፣ ሰላምን፣ አንድነትን፣ ቸርነትን እንድንማር ከእንስሳ የተለየን እንደሆንን የሚናገር ኃጢአትን እንድንርቅ የሚያስተምር ልዩ የሆነ ቅዱስ የሆነ ቃል የተሰጠን በጣም የሚገርም ነገር ነው። ማንም ሰው ከእግዚአብሔር ስጦታ መቀበል ቢፈልግ በጾም በጸሎት መትጋት አለበት። እግዚአብሔር ከዛ ሁሉ ሕዝብ መካከል ለዚያውም ጣዖት ይመለክበት በነበረበት በፈርዖን ቤት ውስጥ ይኖር የነበረውን ፈርዖኑ ያሳደገውን ሙሴን መምረጡም ይገርማል። ሙሴ ማለት ከውሃ የተገኘ ማለት ነው። ሙሴ ጽላቱን እንዲቀበል የተመረጠበት ትልቁ ምክንያት ጾመኛ ስለነበረ ነው። በጣም ጸሎተኛ ነው። ዘዳግም ምዕራፍ 9 ቁጥር 9 ላይ ሙሴ ጾመኛና ጸሎተኛ በጣም በጾም በጸሎት የተጋና ሕዝቡን እባክህን እኔን ከሕይወት መዝገብ ላይ ሰርዘኝና ሕዝብህን ግን ማር ብሎ የሚጸልይ በጣም ትሁት የሆነ ሰው ነበረ። በጣም ትሁት። ዘፍጥረት ምዕራፍ 12 ቁጥር 3 ላይ ይህንን ቃል ታገኙታላችሁ። ትሁት መሆን ለእግዚአብሔር ቅን ሆኖ አገልጋይ ሆኖ በዓይኑ የታየን የተመረጠን መሆን አለብን። ሁሉ ነገር በእግዚአብሔር ዓይን የታየ ከሆነ መልካም ይሆናል እና ጽላቱን ከእግዚአብሔር ለመቀበል ራሱ አይደለም ዛሬ ቤተክርስቲያን ግቢ ውስጥ ገብተን ቃሉን ለመስማት አይደለም ከርቀት ሆነን የቤተክርስቲያንን ጉልላት እያየን ታክሲ ውስጥ መሆንን ባስ ውስጥ መሆንን እጃችንን አመሳቅለን ለማማተብ እንኳን እንዴት እንደሚከብደን በጣም ይከብደናል። እንደው ቤተክርስቲያንን ፊት ለፊት ስናያት እንኳን ለማማተብ እንዴት እንደምንቸገር፣ ምክንያቱም ሃይማኖት የበዛበት ሁሉም ልዩነት የፈጠረበት ልቡ የተሽጎረጎረበት ዘመን ላይ ስለሆነ የደረስነው የእናትና የአባቶቻችን ዛር እንደፈለገ ዘሎብን ጨፍሮብን አገልግሎ እንደጨረሰ እንደ ገጣ ባህያና ጋሪ ሲጎትት እንደኖረ ፈረስ እንደተጣለ እንስሳ አድርጎ መጫወቻው ያደርገናል። በመናፍቃን ፊት እንኳን አማትበን በአሕዛብ ፊት እንኳን መስቀል እያሰርተን ሃይማኖታችን ለመመስከር እንኳን እንዴት እንደምንሸማቀቅ፣ ምክንያቱም በልባችን ውስጥ ያለው
አብሮን ተከትሎን የመጣው ለታቦት ክብር እንዳንሰጥ ያደረገው ሌላ ኮተትና ጣጣ ስላለ ነው። የቤት ጣጣ። አብሮ ይወለዳል፣ አብሮ ይኖራል፣ አብሮ ያድጋል፣ አብሮ ይበላል፣ ይጠጣል። ስለዚህ ለእግዚአብሔር ቃል ክብር እንዳንሰጥ ያደርገናል ማለት ነው። ሙሴ ጣዖት በሚመለክበት ትልልቆች በፈርዖን ዘመን የነበሩ በጣም አስፈሪ እነ ሆረስ ባለ አንድ አይኖች፣ አሁን ኢሉሚናቲዎች አንድ አይናቸውን እንደሚያሳዩበት እነ ሆረስ ይመለኩበት በነበረበት ዘመን፣ በጣም እነ ክሪሽና ይመለኩበት በነበረበት ዘመን፣ የፀሐይ አምልኮ በሰለጠነበት ዘመን ይኖር የነበረ ሰው ነው። ሙሴ ይህንን ሁሉ የጣዖት አሰራር እያወቀ ግን በልቡ ንጹሕ እግዚአብሔርን የሚፈልገው ሰው ስለነበረ ተአምራቶችን አይቶ ምልክቶችን አጥምቶ ወደ ሕዝቡ መጥቶ መሪ ሊሆን ቻለ። ከዛም በእምነቱ ጠንካራ እንደሆነ የተገለጠበት ትልቁ ነገር ደግሞ ኢትዮጵያዊው ካህን ለሙሴ ትልቅ የሆነ ትምህርት አስተምሮታል። ሙሴ ነቢይ እንዲሆን ካህን እንዲሆን ወይም ደግሞ ሙሴ በእግዚአብሔር ቃል የጠነከረ እንዲሆንና የ100 አለቃነትን የ50 አለቃነትን የ10 አለቃነትን ማዕረግ እንዲማር ሕዝቡንም በዚህ አሰራር እንዲመራ ምክንያት የሆነው ኢትዮጵያዊ ካህን ነው። ዮቶር ይባላል። ጥበብን የገለጠ አምላክ ስሙ የተመሰገነ ይሁን።